በምስክርነት ሕይወቱ መለኮታዊው ምሪት እንዴት እንደረዳው የሚከተለው ታሪክ በግልጽ ያስረዳል። ዊግልስዎርዝ በባቡር እየተጓዘ ነበር። አንድ ጣቢያ ላይ ሲደርሱ ባቡሩ ለጥቂት ደቂቃዎች ቆይታ አደረገ። እርሱም ይህን አጋጣሚ በመጠቀም እግሮቹን ሲያፍታታ ቆየና ሲመለስ ሁለት ሴቶች ወደ እርሱ መቀመጫ ተጨምረው ይደርሳል። እናትና ልጅ ሲሆኑ በወጣቷ ልጅ ላይ ሐዘን ያንዣብባል። የተጨነቅሽ ትመስያለሽ አላት። ለምን አልጨነቅም? እግሬን ላስቆርጥ ወደ ሆስፒታል እሄዳለሁ። ኢየሱስ አዳኝ መሆኑን ታውቂያለሽ? ምን ማለት እንደፈለግ አልገባኝም። ስለ ኢየሱስ ማንነት ባጭሩ መሰከረላቸው። እነርሱም ክርስቶስን በሕይወታቸው ለማንገስ አላመነቱም። ከንስሐ ጸሎት በኋላ ደግሞ ዊግልስዎርዝ ወደ ሌላው ምዕራፍ ተራመደ። ነፍስሽን ያዳነው ጌታ ሥጋሽንም ሊፈውስ እንደሚችል ታምኛለሽ? አዎን። እንግዲያው ጸልይልሻለሁ። አንዳንዴ እንደሚያደርገው እግሯን በዘይት ቀባና በኢየሱስ ስም ጸለየላት። ከዚያም ወደ ሆስፒታል ሄዳ እንድትመረመር ያበረታታል። ወጣቷ እንደተባለችው ሄዳ እግሯን ለሐኪሞች አሳየች። ተፈውሳ ነበር። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ለእግዚአብሔር መንግሥት ከፍተኛ ቅናት የነበረውና ክርስቶስን ከልቦ የሚወደው ዓለማትን በወንጌል የደረሰው ሺዎችን ለክርስቶስ መንግሥት የማረከው ሙታንን በማስነሳት አገልግሎቱ የሚታወቀውና በዚህም አገልግሎቱ 33 ሙታንን ከሞት ያስነሳው ታላቁ የእግዚአብሔር ሰው ስሚዝ ዊግልስዎርዝ ለወንጌል ምስክርነት አገልግሎቱ ሲጠቀማቸው የነበራቸውንና እጅግ ስኬታማ ያደረጉትን ሁለት መርሆች ይዘንላችሁ ቀርበናል። እርሶም ቪዲዮውን እስከ መጨረሻው በትኩረት ቢከታተሉ ሺዎችን ወደ እግዚአብሔር መንግሥት የሚማርኩባቸውንና በአገልግሎቱ ስኬታማ የሚሆኑባቸውን እኚህን ሁለት መርሆች በግልጽ የሚረዱ ይሆናል። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። ዊግልስዎርዝ ስለ ነፍሳት ምርኮ ያለውን አመለካከት የተረዳ ሰው ወንጌል በኮሌጅ ወይም በመላላክ አጥንቷል ወይ ብሎ መጠየቁ አይቀርም። ነገር ግን በእርሱ ዘመን በነበረችው የጥንቷ ሜቶዲስት ቤተክርስቲያን አገልጋይ የሚሾመው በስነ መለኮት ዲግሪ ያለው ወይም ጥሩ ይሰብካል ተብሎ ሳይሆን ምን ያህል ሰዎችን ለክርስቶስ መንግሥት እንደማረከ ተጠይቆ ነበር። እርሱና ባለቤቱ ሁል ጊዜ ቅዳሜ ምሽት በጸሎት ነው የሚቆዩት። ዋነኛ የጸሎት ርዕሳቸውም ቢያንስ 50 ሰዎች ጌታን እንዲቀበሉ መማለድ ነበር። በሚቀጥለው ቀን ዊግልስዎርዝ የጸሎቱን ውጤት በጾም ሆኖ ይጠብቃል። ሁል ጊዜ ይሳካላቸው ነበር እንጂ አፍረው አያውቁ። ዊግልስዎርዝና ሚስቱ ከዋናው አገልግሎታቸው ይልቅ ለነፍሳት መዳን ከፍተኛ ትኩረት ይሰጣሉ። በተለይ ዊግልስዎርዝ ይህን የመማረክ ሥራ የጀመረው በልጅነቱ ነበር። በሕፃንነቱ ሕፃናትን፣ በወጣትነቱ ወጣቶችን፣ በጉልምስና ጎልማሶችን ወደ ክርስቶስ መንግሥት አምጥቷል። የምስክርነት ሥራን በተመለከተ ለዘብተኛ አስተያየት ያላቸው ክርስቲያኖች ያስገርሙት ነበር። የእርሱ ፍርሃት አማኞች ስላልዳኑት ያላቸው ግዴለሽነት እንጂ ወንጌል ሲዘራ የሚደርስበት ችግር አልነበረም። ሰዎችን የማጥመድ ሥራችን ተዘንግቷል። የኛ ትኩረት በተጨማሪ አገልግሎት ላይ ነው። ዋናውን ጥለናል በማለት ደጋግሞ ይናገር ነበር። ስላልዳኑት ማሰብን ለደቂቃዎች እንኳ ቸል ብሎ አያውቅም። ስለጠፉት ካለው ሸክም የተነሳ ይህን ባሰበ ቁጥር ፊቱ በእንባ ይታጠባል። በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ዘራቸውን ተሸክመው ደስ እያላቸው ይመጣሉ ተብሎ በመዝሙር 126 ቁጥር 56 በዊግልስዎርዝ ሕይወት የሚንጸባረቅ እውነት ነበር። የዊግልስዎርዝ የምስክርነት ሕይወት ዘዬ አንድና ግልጽ ነበር። ወዴት መሄድና ለማን መመስከር እንዳለበት ጌታን ይጠይቃል። በዚያ አቅጣጫ ሄዶ በልበ ሙሉነት ሰዎችን ይማርክና በደስታ ይመለሳል። ልክ ወጣቱ ንጉሥ ሰለሞን ከእግዚአብሔር የመለመን ዕድል በተሰጠው ጊዜ እንደጠየቀው ያደርጋል እንጂ ሰዎች በፈጠሩት ወይም በተለማመዱት ውጤታማ እያሉ በሚተርኩለት ዘዴ ተጠቅሞ አያውቅም። አሁን አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፈንታ አንግሰኸኛል።
እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብህ ስለ ብዛቱ ይቆጠርና ይመጠን ዘንድ በማይችል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን የሚለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አንደኛ ነገሥት ምዕራፍ 3 ከቁጥር 7 እስከ 9። ዊግልስወርዝ የሚያደርገውና የሚፈጽመው ሁሉ ለጌታ ካለው ፍቅር የተነሳ ነበር። ምድራዊውን ዝና ወይም ክብር አስቦ አያውቅም። በተለይ ለሕፃናት ደግሞ የተለየ ርኅራኄ ነበረው። ብዙ ጊዜ ሊቨርፑል ሄድና በግዙፍ ወደብ ዳርቻ ሕፃናትን ሰብስቦ ስለ ኢየሱስ ይነግራቸዋል። ብዙዎቹም ድሆች ስለነበሩ በኪሱ ያለውን ሁሉ እያወጣ የሚችለውን ያደርግላቸው ነበር። በዚህም በመቶ የሚቆጠሩ ታዳጊዎች ጌታን አግኝተዋል። በግሉ ከሰዎች ጋር በሚኖረው ፕሮግራምም ቢሆን ዊግልስወርዝ በትክክለኛው ሰዓትና ቦታ አስፈላጊውን ቃል ይዞ የሚገኝ ሰው ነበር። በሺዎች ከሚቆጠሩ ሰዎች ጋር ደግሞ የግል ግንኙነት ነበረው። በዚሁ ሁሉ መሃል ግን ዋና ዓላማው የጠፉትን መፈለግ ስለሆነ ለስነ መለኮታዊ ክርክሮች ቦታ አልሰጠም። ቀጥተኛ ግንኙነቱ ደግሞ ከእግዚአብሔር ዙፋን ጋር ነው። በምስክርነት ሕይወቱ መለኮታዊው ምሪት እንዴት እንደረዳው የሚከተለው ታሪክ በግልጽ ያስረዳል። ዊግልስወርዝ በባቡር እየተጓዘ ነበር። አንድ ጣቢያ ላይ ሲደርሱ ባቡሩ ለጥቂት ደቂቃዎች ቆይታ አደረገ። እርሱም ይህን አጋጣሚ በመጠቀም እግሮቹን ሲያፍታታ ቆየና ሲመለስ ሁለት ሴቶች ወደ እርሱ መቀመጫ ተጨምረው ይደርሳል። እናትና ልጅ ሲሆኑ በወጣቷ ልጅ ላይ ሐዘን ያንዣብባል። የተጨነቅሽ ትመስያለሽ አላት። ለምን አልጨነቅም? እግሬን ላስቆርጥ ወደ ሆስፒታል እሄዳለሁ። ኢየሱስ አዳኝ መሆኑን ታውቂያለሽ? ምን ማለት እንደፈለግ አልገባኝም። ስለ ኢየሱስ ማንነት ባጭሩ መሰከረላቸው። እነርሱም ክርስቶስን በሕይወታቸው ለማንገስ አላመነቱም። ከንስሐ ጸሎት በኋላ ደግሞ ዊግልስወርዝ ወደ ሌላው ምዕራፍ ተራመደ። ነፍስሽን ያዳነው ጌታ ሥጋሽንም ሊፈውስ እንደሚችል ታምኛለሽ? አዎን። እንግዲያው ጸልይልሻለሁ። አንዳንዴ እንደሚያደርገው እግሯን በዘይት ቀባና በኢየሱስ ስም ጸለየላት። ከዚያም ወደ ሆስፒታል ሄዳ እንድትመረመር ያበረታታል። ወጣቷ እንደተባለችው ሄዳ እግሯን ለሐኪሞች አሳየች። ተፈውሳ ነበር። አንድ ጊዜ ደግሞ ዊግልስወርዝ ውጣ ውጣ የሚል ስሜት ይሰማዋል። ልክ እንደ አብርሃም የሚሄድበትን ሳያውቅ ተንቀሳቀሰና ከወዲያ ወዲህ ማለት ጀመረ። ሁሉን እያየ ሲደነቅ፣ ጌታም ዛሬ ለምን እንዳወጣው ሲመረምር ቆየ። ግን ምንም ፍሬ አላገኘም። በስተመጨረሻ አንድ ሰው በፈረስ የሚጎተት ጋሪ እየነዳ ሲመጣ አየና ወደዚያው አመራ። ፊልጶስ ኢትዮጵያዊውን ጃንደረባ በጋሪ ላይ እንዳናገረው ሳያስታውስ አልቀረም። በዚያ የተደረገለት አቀባበል ግን የሚያበረታታ አልነበረም። በመጀመሪያ ከጋሪው አውጥቶ ሊገፈትረው የቃጣው ያ ሰው ከጥቂት ንግግር በኋላ ግን እጁን ለጌታ ሰጠ። ከ4 ቀናት በኋላ የዊግልስወርዝ እናት በጋሪ ለሚሄድ ሰው መስክረህ ነበርን ሲሉ ጠየቁት። በአዎንታ መለሰላቸው። ሚስቱ ልታይ መጣ ነበር። አድራሻህንም የነገራት እርሱ ነው። በትናንትናው ዕለት ወደ ጌታ መሄዱንም ነገረችኝ አሉት። ዊግልስወርዝ በእንዲህና እንዲህ አይነት ጉዳዮች እርግጠኛ የድፍረት እርምጃ የሚወስድባቸው ምክንያቶች 2 ናቸው። በመጀመሪያ ምሪቱን የሚቀበለው ከመንፈስ ቅዱስ ነው። በሁለተኛ ደረጃ ግቡ የነፍሳት መማረክ እንደሆነ ያስተውላል። ስለሆነ ማንኛውም ቦታ፣ ጊዜና ሁኔታ ለእርሱ ምቹ ነው። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።